ሁሌ መቆም መቻል አለባችሁ። እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ላይ ስልጣንን የሚጎዳችሁ ማንዳች ንክኪው እኮ ይኖራል። እግርህ ስር ደርሷል ማለት ነው አለ። ስለነካህ ይጎዳኛል አትበል፣ እርገጠው። ካልነካህ ካልተነካካችሁ ልትረግጠው አትችልም። በአየር ላይ መርገጥ የለም። ሊነካህ ይችላል፣ ሊመጣ ይችላል። ስፍራህን መጠበቅ ግን ሁሉ ጊዜ የበላይ ያደርጋል። አሜን አላችሁ። በእግዚአብሔር ጸጋ በእግዚአብሔር ረድኤት ዳዊት በተጨነቀ ጊዜ ልቡን በማን ላይ ያበረታ ይላል? በእግዚአብሔር ላይ። ከዛ ኤፋዱን አምጡልኝ አለ። እግዚአብሔርን ጠየቀ። ልውጣን አገኛቸዋለሁን ልከታተላቸውን አለው። አዎ ታገኛቸዋለህ፣ ውጣ አለው እግዚአብሔር። ይሄ የሆነው የለቀቀው ስፍራውን በምናዊነት ስለሆነ ነው። በጊዜያዊነት ግን በጊዜያዊነትም ቢሆን ዋጋ አስከፍሎታል። ከተማዋ በእሳት ስትቃጠል ከተማዋ እንደገና መታነጽ፣ መሰራት፣ መገንባት አይኖርባትም? ይኖርባታል። እንዲሁ ዝም ብላችሁ ስታስቡ ከተማዋ በተሰራችበት ጊዜ የነበረው ዋጋና አሁን እሱ ላንጽ ብሎ ሲነሳ የሚያወጣው ዋጋ እኩል ይሆናል? በብዙ ነው የሚጎዳው፣ በብዙ። ግን በእግዚአብሔር ቸርነትና በእግዚአብሔር ምሕረት በእግዚአብሔር ርኅራኄ እንደገና ተከታተልና የተወረሰብህን አስመጣ፣ አስለቅቅ፣ ያዝ፣ ያንተ አድርግ። መንፈሳዊ ይዞታችንንም ስንለቅ እንደዚሁ ሊያስቆጨንና ሊያንገበግበን እንደገና ፍለጋ ለማምጣት ልንነሳ ይገባል። ብዙ ጊዜ ሰው ከእጁ ላይ ሲያጣ ነው ጉድለት፣ ከእጁ ላይ ሲያጣ ነው ኪሳራ፣ እጁ ላይ ያለው ሲመታበት ነው ፔን የሚሰማው። ከዛ በላይ ግን መንፈሳዊ ነገራችሁ ላይ ያለው ይበሉ እስቲ። መንፈሳዊ ነገሬ ላይ በሉ። አልቀልድም። ከትንሽ እራት እኮ እናሳንሰዋለን መንፈሳዊ ነገራችንን። አንዳንዴ ማን ነው እስቲ ደክሞኛል እስቲ ተኝቼ በላለሁ ብሎ የሚተኛ ማን ነው? ማንም የለም እኮ። ደክሞኛል እባክህ ተኝቼ ጸልያለሁ ብሎ ግን የሀገር ነው የሚተኛው። 5 ደቂቃ ግን አይጸልይም፣ ቫልዩ አይሰጠውም። እያዳፋውም ርቦኛል ብሎ አሞኛል ብሎ በልቶ ነው ቁጭ ብሎ በስርዓት ሁሉን የሚጠበቅበትን አሟልቶ ታጥቦ ምን ብሎ። እግዚአብሔር የልብን ያውቃል። ደክሞኛል፣ እግዚአብሔር የውስጥን ያውቃል። ርቦኛል ብሎ ለምን አይተኛም ሰው? ዋጋ አሰጣጥ። ደከመኝ ብላችሁ ምን በሉ? ጸልዩ። ስደክም ያኔ ብርቱ ነኝ፣ ኃይሉ በድካሜ ይገለጣልና። ጌታ ስሙ ይባረክ። እንዴት ለጠላት ደክሞኛልን አሰምተህ ትተኛለታለህ? ተተኝቶ በቃ የጠላት መጫወቻ ቅዠት። በዚህ መኪና ሲመታ፣ በዛ እባብ ሲያባረር፣ በዚህ ድመት ሲነድ እንዲሁ ሲሰቃይ ያድራል። ደከመኝ ብለህ አውጀህለታል ለጠላት። ስትጸልይ ትበረታለህ። ጌታ ኢየሱስ እንደዚህ ነው አይደል ያለው? ወደ እነ ጴጥሮስ መጥቶ ለ1 ሰዓት ታህል መትጋት አቃታችሁ አላቸውና ወደ ፈተና እንዳትገቡ ያስቀራል። ፈተናን፣ የክፉን ፈተና፣ የክፉን እቅድ ይከለክለዋል። ለምን? ስትጸልይ የምትገናኘው ከማን ጋር ነው? ከእግዚአብሔር ጋር ነው። ኃይል ትቀበላለህ። የሚያልፍ ነገር አለ። ጌታ ስሙ ይባረክ። አሜን። እና ዳዊት እንደዛ አለ፣ ልውጣን? ሂድ፣ ተከታተል፣ ታገኛቸዋለህ። አሁን ምን ሊመለስ ነው? ምርኮ። ጌታ ይመስገን። እንዴት ምርኮ ሊመለስ ቻለ? በጊዜያዊነት ስለተለቀቀ። በቋሚነት ለቆ ቢሆን ኖሮ ምድሪቱም እንደተቃጠለች ትቀራለች፣ የተወረሱትም እንደተወረሱ ይቀራል። ዛሬ የጠፋባችሁ ትናንት የነበራችሁ የከበረው ነገር ብዙዎችን ታገለግሉ ትደርሱ፣ እናንተ ስትናገሩ የግል መልእክተኛ ከእግዚአብሔር ተደርጋችሁ የምትቀበሉ የነበራችሁ ሰዎች ዛሬ ለራሳችሁም እንኳን መንፈሳዊ ነገር ያቃታችሁ ሰዎች በፊት የነበራችሁ የከበራችሁ ነገር ዛሬ ይመለሳል። አሜን፣ ይመለሳል። እዛው አንደኛ ሳሙኤል ምዕራፍ 30 ቁጥር 8 ዳዊትም የነዚህን ሰራዊት ፍለጋ ልከተልን አገኛቸዋለሁን ብሎ እግዚአብሔርን ጠየቀ። እርሱም ታገኛቸዋለህና ፈጽመህ ምርኮህን ትመልሳለህና ፍለጋቸውን ተከተል ብሎ መለሰለት። እንደ በፊቱ መሆን ያቃታችሁ በጊዜያዊነት ለቃችኋል። ዛሬ ትመለሳላችሁ፣ ምርኳችሁም ይመለሳል። እስቲ ይመለሳል በሉ። ግን ለብቻ አይሆንም። ብቻችሁን አታስመልሱም። ለምርኮው መመለስ እግዚአብሔር ያዘጋጀላችሁ እናንተ ማታቁት ማትገምቱት አለ። ሌላ ቀን በደንብ እንማረዋለን። ይሄንን ስለ አንድ ታሪክ ወደ ውስጥ የመጣ ዕዝራ ምዕራፍ 1 ላይ በኤርሚያስ አፍ እንደተናገረው ይላል። ኤርሚያስ 25 ላይ እግዚአብሔር ተናግሯል። በኤርሚያስ አፍ እንደተናገረው የተናገረው ይፈጸም ዘንድ እግዚአብሔር የቂሮስን መንፈስ ምን አለ? አነሳሳ። ማ የተናገረው እንዲፈጸም። አሁን አስፈጻሚው ማን ነው? ዕዝራ። እንደ ዕዝራ አይነት ስደተኛ ሰው እግዚአብሔር ቢሰጠው ምን ይሰራል? ቂሮስ ንጉስ ነው። አንደኛ ስልጣን አለው፣ ሁለተኛ ሀብት አለው፣ ሶስተኛ ማዘዝ ይችላል። ልክ አሁን ለዳዊትም ተናገረው፣ ምርኮን ምን ትላለህ? አሁንም እግዚአብሔር ዛሬ ምርኳችሁ ይመለሳል ሲላችሁ የሚያስፈጽም የሚረዳችሁን ሰው ያዘጋጃል። ለአንዳንዶቻችሁ ዛሬ እኔ ልሆን እችላለሁ፣ ለአንዳንዶቻችሁ ሌላ ሰው ሊሆን ይችላል። ግን በቃ እግዚአብሔር አዘጋጅቷል። በአንድ ሰው ሲምፕል በሆነች ጸሎት መንፈሳዊ ይዘታችሁ የሚመለስ ሰዎች አላችሁ።
የተዘጋጀላችሁ እሱ ስለሆነ ልብ በሉ። ሐና ኤሊን ንቃው ቢሆን ኖሮ ሽምግልናውን መገመቱን አለማወቁን ከእውቀት ውጪ መሆኑን ንቃ ቢሆን ኖሮ ጥያቄው አይመለስ ነበር። ኦፌንድ ሆናበት ቢሆን ኖሮ አይመለስም። በዛው ቅዠት በሚመስል ንግግር ውስጥ ልጄ እግዚአብሔር የልመናሽን ይስጥሽ አላት። አይገርም? በዚች ቃል ነው ታሪኳ የተቀየረው። በውጭ ነገር አትገምቱ። መልእክተኞቻችሁ ውስጥ ራሱ እግዚአብሔር ስለሆነ ያለው ትልቅነታቸውንም ትንሽ መሆናቸውንም አትዩ። መልእክተኛ መሆናቸውን ብቻ ተቀበሉ። በትልቁም ይመጣል፣ በትንሹም ውስጥ ይመጣል እግዚአብሔር። ባልጠበቃችሁት ሰው ይመጣል እግዚአብሔር። ብቻ ዛሬ እግዚአብሔር ይመጣል። ምርኳችሁ ይመለሳል። ያጣችሁት ነገር እንደገና እጃችሁ ይገባል። የተወሰደባችሁ ነገር እንደገና እጃችሁ ይገባል። ተጨማሪም ነገር ታገኛላችሁ። ግን እንዲሁ አይሆንም። ጌታ ኢየሱስ ራሱ ሲመጣ እኮ ምን አለ? ፍቃድን ላደርግ መጣሁ፣ ስጋን ምን አልክልኝ? አዘጋጀህልኝ። ፍቃድህን ላደርግ የነገርከኝን ላደርግ መጥቻለሁ። ግን እንዲሁ አይደለም የሚደረገው። ምን አዘጋጀህልኝ? ስጋን አዘጋጀህልኝ። ሁለት አይነት ስጋ ተዘጋጀለት። አንድ የራሱ፣ ሁለተኛ የሚመጣበት የማርያም። ሌላ ትምህርት ስለሆነ እሱ ውስጥ አንገባም። ግን ያዘጋጃል። እግዚአብሔር ሲናገር የተናገረውን ማስፈጸሚያ ያዘጋጃል። ዛሬም ለአንዳንዶቻችሁ እኔ መልእክተኛ ነኝ፣ ለአንዳንዶቻችሁም ደግሞ ሌላ አለ። ግን ወደ የነበራችሁም ብቻ ሳይሆን እልፍም ትላላችሁ። የእውነት እልፍም ትላላችሁ። ያለፈ ነገር ውስጥ ትገባላችሁ። ያልደረሳችሁበት ትደርሳላችሁ። የባከኑ ጊዜያችሁን ስለሚመልስ እግዚአብሔር ያቋረጣችሁበትን እዛ አይደለም የምትጀምሩት። እነዛ የባከኑ አንበጣና ኩብኩባ ደገቦያና ተምች የበላባችሁን ዓመታት እመልሳለሁ እንዳለ ሃሌሉያ፣ ስምህ ይባረክ። ሂድ አለው። ሃሌሉያ። በቃ አሁን ሂድ፣ ምርኮህን ምን ትላለህ? ታስመልሳለህ። ሂድ በቃ አሁን። ጌታ ስሙ ይባረክ። ትናንት ተወስዷል ከ3 ቀን በፊት፣ ዛሬ ግን ማስመለስ ትችላለህ። ለዚህ ነው ብትመለስ እመልስሃለሁ አለ። አየህ፣ የዳዊት መመለስ እግዚአብሔር ተመለሰለት። ብትመለስ እመልስሃለሁ፣ እንዳፌም ትሆናለህ፣ የከበረውን ከተዋረደው ብትለይ በፊቴም ትቆማለህ አለ። በፊቴ አለ ኤርምያስ 15:16። ዛሬ መመለስ ይሆናል፣ ማስመለስም ይሆናል። አሜን በሉ ባካችሁ። ድገሙና እንደ ቀልድ ተናግራችሁ በሰው ህይወት ላይ የተፈጸመ ግን እናንተ ዛሬ ላይ ግን ያጣችሁት በእጥፍ ይመለሳል። ስፍራህን ለቀህ እኮ ስትወጣ ነገሩ እዛው ላይ ነው። አዳም እኮ ከኤደን ገነት ሲወጣ የከበረ ነገሩ አልተከተለው፣ እዛው ነው። አዳም መጠቀም የሚችለው ምኑ ላይ ሲሆን ብቻ ነው። ከተመለሰ ግን መጠቀም ይቻል ነበር አይደል? አዎ፣ መንፈሳዊ ኤደን ገነት ውስጥ አስገብቶናል እግዚአብሔር። አሜን አትሉም? ከዛ የባሰ የከበረ ነገር ፍለጋቸውን ተከተል ብሎ መለሰለት። አምስተኛ ለድሉ ስኬት እግዚአብሔር ማንንም መጠቀም ይችላል። ምርጫው እግዚአብሔር ኃይለኛ አይፈልግም። ኃይለኛው ራሱ ነው። ኃይለኛ ራሱ ስለሆነ ሁሉም እኩል ነው ለሱ። ሰው ኃይለኛ የሚለውንም ይጠቀመዋል፣ ደካማ የሚለውንም ይጠቀመዋል። ለእግዚአብሔር ኃይለኛ ራሱ ኃይለኛው እግዚአብሔር ነው። ምርጫ ብቻ ነው። ጌታ ስሙ ይባረክ። እና ለዳዊት የሆነለትን የገጠመውን ሰው ነግራችኋለሁ። ለድሉ ስኬት እግዚአብሔር ማንንም ሊጠቀም ይችላል። ቁጥር 11 በበረሃውም ውስጥ አንድ ግብፃዊ አግኝተው ወደ ዳዊት ይዘው መጡ። አንድ ግብፃዊ አገኙና ወደ ዳዊት አመጡት። እንጀራም ሰጡትና በላ፣ ውሃም አጠጡት። ዳዊትም አንተ ማነህ? ካበላው ካጠጣው በኋላ ምንም ስለዚህ ሰውዬ የሚያውቀው ነገር ሳይኖር ምን አለው? አበላው አጠጣው። ዳዊት እኮ የሚያስፈልገው አሁን እሱን የሚያበላ እሱን የሚያጠጣ ሰው ነው የሚያስፈልገው። ሁሉ ነገር እኮ ተቃጥሎበታል። እግዚአብሔር ደግሞ ያቀረበለት ሰው ዳዊት ራሱ ምን የሚለው የሚያበላው የሚያጠጣ፣ ከዳዊት ያነሰ ከዳዊት ያልተሻለ ሰው የዳዊትን ምርኮ እንዴት ሊያስመልስ ይችላል? ለካ ማንም ይሁን ማንም የሚጠቀምበት ማን ነው? በእግዚአብሔር ፊት ማንም ከማንም የተሻለ ሊሆን አይችልም። ማንም ከማንም ያነሰ ሊሆን አይችልም። እና አበላው አጠጣው። ከዛ ማውራት የማይችል ሰው ስለሆነ እንዴት ኢንፎርሜሽን ይስጠው? ተርቧል፣ ጠምቶታል፣ ደክሞታል። መንገድ የወደቀ ግብፃዊ ነው። አንስተው አመጡለት። አይናገር አይጋገር። ስለዚህ ከሰውየው ኢንፎርሜሽን ለማግኘት ዳዊት መጀመሪያ ምን ማድረግ? ማብላት ማጠጣት። ያን ጊዜ ይላል፣ ያን ጊዜ ሲያበላው ያጠጣው
ነፍሱ ይላል ወደሱ ምን አለች? ተመለሰችለት ይላል። አሁን በዚህ ሰው እግዚአብሔር ስኬት ይሰጠኛል ብላችሁ ታስባላችሁ? አንድ ነገር ፈልጋችሁ መንገድ ላይ ገንዘብ የሚለምኑ ጉዳይ ልታስፈጽሙ እየሄዳችሁ ገንዘብ ለሚጠይቃችሁ ሰው ጉዳያችሁን የሚያስፈጽም መስሎ ይታያችኋል? አይታያችሁ? ቸር ከሆናችሁ እግዚአብሔር ይስጥልኝ ትሰጡታላችሁ። ቸር ካልሆናችሁ እግዚአብሔር ይስጥልኝ ብላችሁ ትሄዳላችሁ አይደል? ነው እኮ የእውነትን መቴን እኮ ነው። ጉዳይን አሁን ይሄ ትልልቅ ጉዳይ ኖሯችሁ ይሄ ያስፈጽማል ብላችሁ ታስባላችሁ? ግን ምን ይታወቃል? እንደ ኤሊ እንደው እግዚአብሔር የልመናህን ይስጥህ ብሎ የሚመርቅህ እሱ ከሆነ ታውቃለህ። እግዚአብሔር ለመንገዱ ምን የለውም። አበላ አጠጣውና ጥያቄ ጀመረ። ዳዊትም ቁጥር 13 አንተ ማነህ? ከወዴት መጣህ አለው። እርሱም እኔ የአማሌቅ ባሪያ ግብፃዊ ብላቴና ነኝ። ከ3 ቀንም በፊት ታምሜ ነበርና ጌታዬ ጥሎኝ ሄደ አለው። ጌታዬ ምን ብሎኝ ሄደ? ጥሎኝ ሄደ። 6ኛ በደንብ ያዙልኝ፣ ቁጥር ልስጣችሁ። እግዚአብሔር ያዘጋጀውን ሰው ለመለየት ማስተዋልና ጥንቃቄ ይፈልጋል። ምን ይፈልጋል? ምንድነው ማስተዋል? እግዚአብሔር በሚያየው አይን ማየት። ምንድነው ጥንቃቄው? ከሚገባህ ውጪ እንዳትሆን። ልብ በሉ። ለምን ማስተዋል ያስፈልጋል? እንግዲህ እግዚአብሔር ያዘጋጀለት ሰው ይሄ ነው። ይሄ ሰው ከ3 ቀን በፊት የታመመ ነው። ለ3 ቀን ሙሉ አልበላም አልጠጣም። ጌታው ጥሎት የሄደው መራመድ አቅቶት መንገድ የወደቀ ነው። ማስተዋል ካልመጣ በስተቀር ለድሉ ስኬት ዋና ሚናውን ይጫወታል ብሎ ይሄን ሰው ማሰብ ይቻላል? አይቻልም። በፍጹም አይቻልም። ሁለተኛ ነገር ራስን መግዛት ያስፈልጋል። ዋና ነገር በደንብ ስሙኝ፣ አሁን ነግራችኋል። ቀጠለና ሰውየው እንዲህ አለ። ያንን ከተናገረ በኋላ እኔ የአማሌቃዊ ባሪያ ግብፃዊ ብላቴና ነኝ። ከ3 ቀን በፊት ታምሜ ነበር፣ ጌታዬ ጥሎኝ ሄደ ካለ በኋላ እኛም በከሊታውያን ደቡብ በይሁዳም ምድር በካሌብም ምድር ላይ ዘመትን፣ ጺቅላቅንም በእሳት አቃጠልናት አለው። ይሄ ሰው ብልጭ ሊልበት አይገባም? ይሄኔ ዳዊት አይገባም? አንተ ነህ ለካ ከተማዬን ያቃጠልክ። እግዚአብሔር ጠላቴን በእጄ ጣለልኝ ማለት አይችልም። ለበቀል መነሳሳት አይችልም። አየ ምን ያስፈልጋል? ማስተዋል፣ ጥንቃቄ። ሁለተኛ ምን? ራስን ምን ማለት? መግዛት። ዋጥ አደረገው ዳዊት፣ ዋጥ አደረገውና አሁንም አንድ ነገር ልጠይቅህ አለው። እባክህ ወደ እነዚህ ሰዎች ልትመራኝ ትችላለህ አለው። ይሄኔ ነው ስራው የተሰራው። አዎ አትግደለኝ፣ ለጌታዬም አሳልፈ አትስጠኝ እንጂ ሰዎቹ ጋር ምን እልሃለሁ? አደርስሃለሁ ማለት ዳዊት ሂድ፣ ተከተል፣ ውጣ የሚለውን ነው እንጂ ሰዎቹ የሄዱበትን ያሉበትን በትክክል ምን አይልም፣ አያቅም። እዛ የሚያደርሰው ግን ሰው ያስፈልገው ነበር። የሰጠው ምኑን ነው? ጠላቱን። ልንገራችሁ፣ ትናንት ያልተመቻችሁ ሰው ሁሌ አይመቸኝም አትበሉ። እግዚአብሔር ታሪክ ይቀይራል፣ በሱ ይረዳችኋል። ለዚህ ነው ቂም የማያስፈልገው፣ ለዚህ ነው በቀል የማያስፈልገው፣ ለዚህ ነው ጥላቻ የማያስፈልገው። አሜን አትሉ? ለዚህ አይደለ እንዴ አባቶቻችንን እንዲህ አለ፣ የአባቶቻችን እሾክ ብትር ሆነላቸው አለ። ትናንት እሾክ ነው፣ እሾክ ይወጋል፣ እሾክ ያደክማል። ዛሬ ምን ሆነላቸው? በትር፣ አውሬን መከላከያ፣ ወንዝ መሻገሪያ፣ መደገፊያ። ያልተመቻችሁም በሙሉ እንዲመች ያደርግላችኋል። አሜን በሉ ባካችሁ። ለዚህ አይደለ እንዴ ፊልሞና ላይ ስታነቡት ጳውሎስ ትናንት አልጠቀመህም፣ ዛሬ ግን ከዚህ በኋላ ይጠቅምሃል አናሲሞስ አለው። ትናንት ጎድቶሃል፣ ከዚህ በኋላ ግን አይጎዳህም። ትናንት ጸበኛ ናችሁ፣ ከዚህ በኋላ ግን በመንፈስም በስጋም ለአንተ ምንህ ነው አለው? ወንድምህ ነው። አሁን በቀጥታ እየመራ ምርኮን ለመውሰድ የተጠቀመበት እግዚአብሔር የዳዊትን ምንድነው? ጠላት። እግዚአብሔር ይባርክሽ። ይኸው የሰው አካሄድ ይላል ምሳሌ ላይ እግዚአብሔርን ደስ ካሰኘ በሱና በጠላቶቹ መካከል ሰላምን ያደርጋል ይላል። አሜን በልባክ። ይኸው አሁንም ይኸውልህ አንዳንድ ጊዜ ጠላቶች ሆነው የተነሱባችሁ ካሉ አካሄዳችሁ ከተስተካከለ ወዳጅ ያደርጋቸዋል ይላል። አካሄዳችሁ እግዚአብሔርን ደስ የሚያሰኝ ከሆነ በእናንተና በጠላቶቻችሁ መካከል ሰላምን ያደርጋል። አየ ከስፍራው ሲለቅ ወዳጆቹ ናቸው ጠላት የሆኑበት ለዳዊት። ወደ ስፍራው ሲመለስ ደግሞ ጠላቱ ነው ረዳት የሆነለት። ነገሩ ስፍራ ላይ መቆየት፣ ከእግዚአብሔር ጋር ያለን ነገር ማስተካከል ብቻ። ስፍራዬ ላይ መለሳለሁ በሉ። ራስን መግዛት በጣም በጣም ወሳኝ ነው። በጣም አሁን ዳዊትም ያገኘው ጠላቱን ነው። ግን ምን አደረገው? የመጀመሪያ አበላው፣ ነፍሱ ተመለሰች እስኪል ድረስ። ትቶት ቢሄድ እኮ ባይገድለውም ሰውየው ምን ይል ነበር? ይሞት ነበር። ግን ለካ ያ ጠላቱን መጀመሪያ ሳያውቅ ያበላው ያጠጣው ነፍሱ በውስጡ የተመለሰችለት የስኬቱ ዋና መሳሪያ እሱ ነው። ምን ልላችሁ ብዬ ነው? ባልጠበቃችኋቸው ሰዎች እግዚአብሔር ይረዳችኋል።
አይመቹኝም የምትሏቸውን ሰዎች እግዚአብሔር የሚመች ያደርግላችኋል፣ አጋዥ ያደርግላችኋል፣ ረጂ ያደርግላችኋል፣ በር ከፋች ያደርግላችኋል፣ ደረታቸውን ይሰጡላችኋል። እኛም በከሊታውያን ደቡብ በይሁዳም ምድር በካሌብ ደቡብ ላይ ዘምተን ጺቅላቅን በእሳት አቃጠልናት። እኔ ነኝ ይህን ሁሉ ያደረስኩብሃለሁ። ካበላው ካጠጣው ነፍሱ ከተመለሰች መናገር ከጀመረ በኋላ ያ ሁሉ ህዝብ ተመልሶ ጠላት ሆኖብህ እንዲወግርህ ድንጋይ ያስነሳውብህ ምክንያቱ እኔ ነኝ። ያቃጠልኩ እኔ ነኝ። ያነደድኳት እኔ ነኝ። ሚስቶችን ያዘረፍኩ እኔ ነኝ። ስትመለስ ሐዘን እንዲቆይህ ያደረግኩ እኔ ነኝ። እግዚአብሔር ጠላቱን ምኑ ላይ ጣለለት? ምን አድርጎ ጣለው? አሁን ወዳጅ ወይስ ጠላት እንደነበረ ለስኬትህ መቃናት ለድልህ ማንን እንደሚልክ እግዚአብሔር ስለማታቅ ማስተዋል፣ ጥንቃቄና ራስን መግዛት ከእግዚአብሔር ጠብቅ። ከዛ እሱም አለው አይደል አትግደለኝ፣ አንደኛ ለጌታዬም አሳልፈህ አትስጠኝ፣ እኔ ምን እልሃለሁ እመራሃለሁ አለው። ከዛ በኋላ ከቁጥር 15 እስከ 20 ያለውን እዩት። ዳዊትም ወደ እነዚያ ሰራዊት ዘንድ ልትመራኝ ትወዳለህን አለው። እርሱም አትግደለኝ፣ ለጌታዬም እጅ አሳልፈህ አትስጠኝ፣ በአምላክህ ማልልኝ እንጂ እኔ ወደዚያ ሰራዊት እመራሃለሁ አለው። ወደ ታችም እንዲወርድ ባደረገው ጊዜ እነሆ ከፍልስጤማውያንና ከይሁዳ ምድር ከወጡት ከብዙ ምርኮ ሁሉ የተነሳ በልተው ጠጥተው የበዓልም ቀን አድርገው በምድር ሁሉ ላይ ተበትነው ነበር። ዳዊትም ከማታ ጀምሮ እስከ ማታ ድረስ መታቸው። ስንት ሰዓት? 24 ሰዓት መታቸው። ከነርሱም በግመል ተቀምጠው ከሸሹ ከ400 ጎልማሶች በቀር አንድ ያመለጠ የለም። ዳዊትም አማሌቃውያን የወሰዱትን ሁሉ አስጣላቸው፣ ሁለቱንም ሚስቶቹን አዳነ። ቁጥር 19 ከወንዶችና ከሴቶች ልጆች ከወሰዱትም ምርኮ ሁሉ ታላቅም ሆነ ታናሽም ሆነ ምንም የጎደላቸው የለም። ዳዊትም ሁሉን አስጣለ። ስንቱን? እስቲ ሁሉም ይመለሳል በሉ። እንደ ዳዊት ወደ ስፍራዬ ስለተመለስኩ በሉ። ያጣሁት በሙሉ ይመለሳል በሉ። የከሰራችሁም ሰዎች እንደገና ታንሰራራላችሁ። እነግራችኋለሁ፣ ታንሰራራላችሁ፣ እንደገና ይሆናል። ያ ብቻ አይደለም። ቀጠለና እንዲህ አለ። ዳዊትም የበጉንና የላሙን መንጋ ሁሉ ወሰደ፣ ከራሱም ከብት ፊት እየነዳ ይህ የዳዊት ምርኮ ነው አለ። ዳዊትም ደክመው ዳዊትን ይከተሉ ዘንድ ወዳልቻሉ በቦሰር ወንዝ ወደ አስቀራቸው ወደ 200 ሰዎች መጣ። እነርሱም ዳዊትን ከእነርሱም ጋር የነበሩትን ሕዝብ ሊቀበሉ ወጡ። ዳዊትም ወደ ሕዝቡ በቀረበ ጊዜ ደህንነታቸውን ጠየቀ እያለ ወደ ታች ይወርድና ዳዊት የራሳቸውን ብቻ ሳይሆን ያስመለሰው የነዛን የመረኳቸውን በሙሉ እነሱን ሲጨፈጭፉ የነሱም በሙሉ ደግሞ ምን ብሎ ሄደ? ዳዊት የራሱን ብቻ ነው ያስመለሰው፣ ተጨማሪ አላገኘም። በሉ ባካችሁ እስቲ አግኝቷል በሉ። ይሄ ሁሉ ምኑ ላይ መመለሱ ነው? ወደ ስፍራው መመለሱ። ስፍራውን በምን ሁኔታ ስለለቀቀ? በጊዜያዊነት። ጊዜያዊነቱን አይታችኋል። የስንት ቀን ነች? የከፈለው ዋጋስ? በመመለሱ ደግሞ ያልነበረውንም አገኘ። አሜን በሉ። ዛሬ እንደሱ ይሆናል። በመንፈሳዊ ስፍራችሁ ተመለሱ። በውጪ ስፍራችሁን ጠብቁ። አሜን። ውስጣችሁም ውጫችሁም መንፈሳዊም አካላዊም ስፍራችሁን ከጠበቃችሁ ያጣችኋቸው ነገር ይመለሳሉ። ተጨማሪም ነገር ታገኛላችሁ። አሜን። ታገኛላችሁ። እስቲ አገኛለሁ በሉ። ዛሬ በሉ ምርኮ የሚመለስበት ቀን ነው በሉ። በሁለት ነው ያየነው። የመጀመሪያው ስፍራችሁን ምን አትበሉ፣ አትልቀቁ። ከ1 እስከ 4 በጊዜያዊነት ለቀው ለነበሩ ደግሞ ምርኮ ምን ይላል? ስፍራችሁን አትልቀቁ፣ ወደ ስፍራችሁም በሁለተኛነት ምን በሉ፣ ተመለሱ። ያላችሁበት ቀጥሉ፣ ትጨምራላችሁ፣ ትበዛላችሁ፣ ትሰፋላችሁ። ፍሬ ያጣሁበት ብላችሁ አንድም ነገር አትልቀቁ፣ ቀጥሉ እያለ ነው ጌታ። አሜን በሉ ባካችሁ። የለቀቃችሁ ደግሞ ምን በሉ፣ ተመለሱ። ምክንያቱም የሄዳችሁበት እፍረት ነው የሚሆነው። ዳዊት እኮ ሄደ ንጉሱ ፊት፣ ግን መልሰው ነው ያለው። ስፍራው እዚህ አይደለም። በሱ ፊት ሞገስ አጣ፣ ተቀባይነት አጣ፣ ቦታ አላገኘም። ግን ዋጋ አስከፍሎታል። እግዚአብሔር ሆይ በሉ ዛሬ ስፍራዬ ላይ እንድቆይ ስለነገርከኝ አመሰግንሃለሁ። እኔም ሰምቻለሁ፣ ስፍራዬ ላይ ቆያለሁ። ሳላውቅ በመንፈሳዊ ስፍራዬን በለቀኩበት ንስሐ እየገባው ዛሬ ወደ ስፍራዬ እመለሳለሁ። ምርኮዬ ስለሚመለስ አመሰግንሃለሁ። ተጨማሪም ስለማገኝ አመሰግንሃለሁ። ዛሬ ስፍራህ ላይ ቆይ ስላልከኝ አመሰግንሃለሁ። ድምፅህን ሰምቻለሁ፣ ተቀብያለሁ በሉ። ተቀብያለሁ በሉ። እሺ ብያለሁ በሉ። ኢሳይያስ ላይ እንዲህ ይላል የእግዚአብሔር ቃል፣ እሺ ብትሉ ብትታዘዙም የምድርን በረከት ሁሉ ምን ትላላችሁ? ትበላላችሁ። እንደሱ ነው የሚሆነው ዛሬ።
አሜን። እንደሱ ይሆናል ነው የምላችሁ። እስቲ ስፍራዬን አልለቅም በሉ። ስፍራዬ በሉ ደህንነቴ ነው። ስፍራዬ ከለላዬ ነው። ስፍራዬ ጥበቃዬ ነው። ስፍራዬ ሞገሴ ነው። ስፍራዬ ተቀባይነት ያገኘውበት ነው። ሃሌሉያ። እናመሰግንሃለን፣ እንባርክሃለን፣ ከፍ ከፍ እናረጋለን። ክብር ላንተ ይሁን፣ ክብር ላንተ ይሁን፣ ክብር ላንተ ይሁን።